እኛ በጉዲፈቻ ነው ልጅ የሆነው። ለእግዚአብሔር የማደጎ ልጅ አይደለሁም። በጣም ብዙ ሰው የጉዲፈቻ ልጅ እንደሆነ አያውቅም ለእግዚአብሔር። ኤፌሶን ምዕራፍ 1 ልጆቹ ልንሆን አስቀድሞ ወሰነን። ለኮንሴፕት እዛ ላይ ያለው ኮንሴፕት ልጆቹ ልንሆን፣ ይቅርታ ኦሮምኛውን አበላሽቸው ከሆነ ጉዲፈታን ነው። በጉዲፈቻ አለው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አሁን እነዚህ ሁለቱ የመጽሐፍ ቅዱስ ክፍሎች ውስጥ ዘር የሚባል ነገር ታገኛላችሁ። እነዚህኛዎቹ ቃላቶች ውስጥ ደግሞ አዶፕሽን ወይም ጉዲፈቻ የሚለው ቃላቶች ውስጥ ምድር ላይ ስንጠቀምባቸው ዘር የሚባል ነገር እነዚህ ሁለቱ ቃላቶች ውስጥ የለም። አንድ መሬት ላይ ተጥሎ ወስደው የሆኑ ቤተሰቦች በሚያሳድጉት ልጅ እና በአሳዳጊዎቹ መካከል ምንም አይነት ዘር የለም። የሚወራረሱት ዘር የለም። ምንም በቃ ሊትራሊ እነዚህን ሁለቱን በምድር ላይ ያለውን የጉዲፈቻ የሚለውን ነገር ወስደን እኛም እንደዚሁ የጉዲፈቻ ልጆች ነን ካልን በቃ በእኛና በእግዚአብሔር መካከል ምንም አይነት ዘር የለም ማለት ነው። አዶፕት አድርጎን ነው ካልን ጉዲፈቻ ማለት ነው። እነዚህ ሁለቱ ቃላቶች ውስጥ ደግሞ ዘር የሚባል ነገር የለም። ስለዚህ ይሄ ዘሩ በእናንተ ይኖራል ከሚለው የእግዚአብሔር ቃል ጋር ይጋጭብናል ማለት ነው። ስለዚህ እነዚህ ሁለቱ ቃላቶች እኛን አይገልጹንም። ስለዚህ አዶፕሽን ወይም ጉዲፈቻ የሚለው ቃል ለእግዚአብሔር ልጆች የሚመጥናቸው ቃል አይደለም። ኦኬ፣ በዚህኛው ወንድማችን ላይ ሌሎች አበይት የሆኑ ስህተቶች ውስጥ አሉ ብዬ ማስባቸው ሰዎች ላይ ሪያክት በማድረግበት መንገድ ሪያክት አላደረግም በዚህ ወንድማችን ላይ ማለት ነው። ለምን ሲባል በጣም በብዙ እየጠቀመን ያለ በብዙ የሚጠቅመንም ወንድማችን ነው። አንዳንድ ነገረ ድነት ላይ ያሉን አንደርስታንዲንጎች የተቀራረቡ ናቸው። አንድ አይነት ናቸው እንኳን ልል አልችልም፣ የተቀራረቡ ናቸውና ሞር ኦፍ ዲስፔንሴሽናል የሆነ አካሄድ ነው የሚሄደው። ነገረ ድነትንም ሲረዳ በዛ ውስጥ ባለ ቴዎሎጂካል መስመር ነው የሚያየውና እኔ ደግሞ ያንን አረዳድ አልቀበለውም። የሆነ ኤሪያ ላይ ደግሞ ስህተት ነው ብዬ ስለማምን ማለት ነውና ኤኒዌይስ በዛ ትሆን አልሄድም። ቀስ ብዬ ነው የማወራው። ሳወራ እሱ ያነሳቸውን የመጽሐፍ ቅዱስ ክፍሎችን ሀሳቦች ይሄድበታለሁ። ግን ማሙሻ ዶክተር ማሙሻ የተናገረው ኢስ ክሊርሊ ቢብሊካል ነው፣ መጽሐፍ ቅዱሳዊ ነው። ክሊርሊ አዎ የማደጎ ልጆች ነን፣ አዶፕትድ ሳንስ ኤንድ ዶተርስ ነን ማለት ነው። የእግዚአብሔር የማደጎ ሴቶችና ወንዶች ልጆቹ ነን። ማደጎ የሚለው ቃል ኤንድ ሶሳይቲ ውስጥ ያለው ትርጉም ባደግንበት በምናውቅበት ምናምን ሶሳይቲ ውስጥ ያለው ትርጉም ሳምሃው ባያስድ ሆኗልና እንደ ፋሚሊ ውስጥ እሱም እንዳለ ወንድማችን ፋሚሊ ውስጥ እንደተወለዱ ከእናትና ከአባት እንደተወለዱ ልጆች ምናልባት ትሪት የማይደረጉበት አይነት ሶሳይቲ ውስጥ አድገናልና እሱ ኢሜጅ ስለሚጨንቀን አዶፕሽን የሚለውን ቃል አውጥተን እንድንጥል ነው። አሁን ወንድማችን ቀስ ብሎ ነው፣ እኔም ለዛ ነው ቀስ ብሎ ለማውራት እየሞከርኩ ያለሁት። ምክንያቱም በለሆሳስ ድምፅና ቀስ ተብሎ ስለተወራ ሁሉም ነገር እውነት አይሆንም። ቀስ ብሎ በማውራት አይ ቲንክ ኃይሉ ዮሐንስን የሚበልጥ የለም። ረጋ ብሎ በማውራት ለዛም ነው ትራፕ ያደረጋቸው ማለት በትምህርት መርዙ ውስጥ በዛ ስኔር ውስጥ የያዛቸው ለዛ ነው። ቀስ ብሎ ስለሚያወራ መንፈስ ቅዱስ ቁጭ ብሎ በሱ ላይ የሚያወራ የሚመስላቸው ሰዎች ስላሉ ማለት ነው። ይህንን ለምንድን ያነሳሁት ረጋ ብሎ ስለሆነ ወንድማችን ያመጣው፣ እኔም ረጋ ብዬ ለማውራት ያክል ነው።
ተቀባይነት ያለው ኢንተርፕሪቴሽን የት ነው ያለው የሚለውን ነገር ወንጌላውያን እንዴት ነው የሚያምኑት? አሁን ወንድማችን ሳያውቀው ኢንፌቨር የቆመለት ኢንተርፕሪቴሽን የየትኞቹ አካላት አካባቢ ነው ኢንተርቴን የሚደረገው የሚለውን ራሱ አላስተዋለኝ ይመስለኛል። እና ያ እንግሊዝኛውን ሄደን ካየን አዶፕሽን ነው የሚለው። ስለዚህ ወይ በግል ለዓለም አቀፉ የመጽሐፍ ቅዱስ ማህበር ወይ ማመልከቻ ማስገባት አለበት። አዶፕሽን የሚለውን ቃል አታችሁ ነው ወይ ሳንስ የሚል ዳውተርስ የሚል ቃል አታችሁ ነው ወይ የሚል እርማት እንደ ደብዳቤ ብትልክ ጥሩ ነው። በትገስዋት ኤግዛክትሊ ግሪኩን አግኝተውታል። አዶፕሽን ልጅ የሚል ቃል ጳውሎስ ደጋግሞ ተጠቅሟል። ልጅ የሚል ቃል ጴጥሮስ ደጋግሞ ተጠቅሟል። ልጅ የሚል ቃል ራሱ ክርስቶስ ደጋግሞ ተጠቅሟል። ግን የሚጠቀማቸውን ወንድም አለም ምመክርህ አንተን ማለት ነው። አንተን ምመክርህ እንደው ጽርህ ቃላትን ምናምን የሆነ ቼክ ለማድረግ ብትሞክር ጥሩ ነው። ኦኬ እዚህ ጋር ኤፌሶን 1:5 ላይ የገባው ቃል ኋላ ላይ ደግሞ አንደኛ ዮሐንስና አንደኛ ጴጥሮስ ላይ ምናምን ለማገናኘት የሞከርከው ቃል ደን ኢየሱስ ክርስቶስ ልጅ ነው ተብሎ ሲገባለት የሚገባው ቃል ሁሉም ልጅ 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 የሚሉ ናቸው። ገስዋት ወንድም አለም ሶስቱም ቃላት የተለያዩ ናቸው። ሶስቱም ኦኬ ልጅ ለሚለው ቃል የሚገቡት ማለት ነው። ስለዚህ እነዛ በኮይኔ ግሪክ ወር ቀለል ባለው መደበኛው ግሪክ በሚባለው ዘመን ያ ግሪክ በሚወራበት ዘመን ጳውሎስ እውነተኛ ከሁለት አካላት በተገኘ አንተ ባልከው አናሎጂ የሚመጣን ልጅ ለመግለጽ የሚገባ የግሪክ ቃልን ያውቃል ከእናትና ከአባት ተወልዶ ሲመጣ ማለት ነው። ግን ኢንቴንሽናሊ ነው ማደጎ የሚለውን ቃል የተጠቀሙ። ኢንቴንሽናሊ ጳውሎስ ኢንቴንሽናሊ ተጠቅሞታልን ብቻ አይደለም፣ መንፈስ ቅዱስ ነው ያንን ቃል የመረጠለት አይደለ እንዴ? ምክንያቱም በሐዋርያቱ በኩል መንፈስ ቅዱስ ነው ያነሳሳቸው፣ መንፈስ ቅዱስ ነው ያንቀሳቀሳቸው፣ ደን መንፈስ ቅዱስ ነው ሐሳቡን ያስተላለፈው እንጂ ኢቨን የጳውሎስም ሐሳብ አይደለም። ግን ገስዋት ልጅ የሚለውን ሐሳብ ለመግለጽ ከ3 በላይ የሆኑ የግሪክ ቃላት አሉ። ምናልባት ይህ ሐሳብ የሚሰፋ ከሆነ በሰፊው እነሱን ሲንታክሱን የምና ይሆናል ማለት ነው። ወይም አናሊሲሱን ሲንታክሱን ሳይሆን አናሊሲሱን የምና ይሆናል። አንተና የተሳሳትከው ጥቅሶቹን ያነሳቸው ጥቅሶች ጋር እንምጣ። ለምሳሌ አዶፕሽን የሚለው ኦር ማደጎ የሚለው ቤተሰባዊነት ሴንስን አያመጣም፣ ከእናትና ከአባት የመወለድ ሴንስን አያመጣም፣ ፌሎሺፕ ያለበትን አይነት እንትን ካፕቸር አያደርገውም የሚል ነገር አምጥታልና ለምሳሌ ዘር የሚለው ቃል ስፐርማቶስ እዚህ ጋር እንደሚታየው ማለት ነው። ስፐርም የሚለው ቃል ከዛ ነው የመጣው። የወንድ ዘር ነው ስፐርም ላይ የሴቷ እንቁላል ተብሎ እንደሚጠራው ማለት ነው። እዚህ ጢሞቴዎስ ክፍል ላይ ከዳዊት ዘር የሆነውን ኦር ከዳዊት ዘር የተወለደውን ደን ክርስቶስ ኢየሱስን ምን በል አስበው የሚልበት ክፍል ላይ የዳዊት ዘር ብሎ ክርስቶስን ሲጠራ ስፐርማቶስ የሚለውን ቃል ይጠቀመዋል። ኦር ስፐርም ሩት ወርዱ እሱ ነው ይጠቀማል። በአንተ አናሎጂ መሰረት ልጅነት የሚባለው ትክክለኛ ሴንሱ ከእናትና ከአባት የሚመጣውን ሴንስ አዶፕሽን ስለማይዘው ልጅነት ትክክለኛ ሴንሱ ከእናትና ከአባት አይነት ነገር ወይም በመንፈሳዊ ደግሞ ከራሱ ከእግዚአብሔር ዳይሬክትሊ ምንም አይነት መሀል ላይ ሚዲየም ሳይኖር ምንም አይነት መካከለኛ ሳይኖር ዳይሬክትሊ ካልሆነ ልጅነት ሴንስን አይዝም የምትል ከሆነ እንዴት መሰለ የኛው ክፍል አናሎጂን በጣም የሚመጣው ስህተት ውስጥ የሚከት ማለት ነው። የዳዊት ዘር ሲለው ወይም ሲድ ኦፍ ዴቪድ ሲለው ስፐርማቶስን ተጠቅሟል። እኔ ከእናቴና ከአባቴ ወይም ከአባቴ በስፐርማ በኩል ከእናቴ በኤግ በእንቁላል በኩል ተደርጌ ነው የመጣሁት። ኢየሱስን የዳዊት ዘር ሲለው ያንን ስፐርማ ተጠቅሟልና ዮሴፍ ተካፍሎበታል ልትል ነው። ማርያም አለች ወረዲ ችግር የለው። ከዛ ስፐርማ ሚል ስለተጠቀመ ዮሴፍ ተሳትፎበታል። አለዚያ ልጅ የሚለው የኢየሱስ አይመጣም ትክክለኛ ሴንሱ ልትለን ነው። አይ ያን ቦታ መንፈስ ቅዱስ ነው የእግዚአብሔር ልጅ ተብሏል። እግዚአብሔር ነው የሚይዘው ያንን ቦታ እና እግዚአብሔር ስፐርማቶስ አለ እያልክ ነው። ኦር የወንድ ዘር ሊትራሊ ስፐርማቶስ የወንድ ዘር ማለት ነው። እና መንፈስ የሆነው እግዚአብሔር ስፔሲፊካሊ መንፈስ ቅዱስንና ኢቭን አብን ብናስብ ሁለቱም መንፈስ ናቸው። በአካል የተገለጠው ሁለተኛው አካል ኢየሱስ ነው፣ ስጋ ያለው ኦኬ።
ዳር ክርስቶስም ከተሰጎ በፊት ደሴም አይደለ እንትኑ በፐርሰንት ደረጃ ሲታይ ግጻዊውን ስንመለከት ስቲል ደሴም ነው። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ የሆነ ማለት ነው። ሶ ሲድ ኦፍ ዴቪድ ሲል ስፐርማቶስን ተጠቅሟልና ስለዚህ ዳይሬክት ዲሰንዳንት ነው ስፐርማ የተቀላቀለበት ማለትን ግድ ይልሃል ያንተ ትርጉም ማለት ነው። ለምን አዶፕሽን የሚለው ይጨንቀሃል? ለምን መሀል ላይ እናትና አባት የሚለው ነገር ስለሌለ አዶፕሽን ጨንቆሃል። ደን እናትና አባት ያለበት ላይ ደግሞ ስፐርማ ይጨመራል ይላል። ታዲያ ኢየሱስ ምን ልታደርገው ነው? ስለዚህ ዘር የሚል ቃል ዘር የሚለውን ስሜት አያመጣውም። አዶፕሽን የሚለው ዘር የሚለውን ስሜት አያመጣውም። በደንብ ያመጣዋል። ወደ ሁለተኛው ሐሳቤ ልምጣ አያይዤ ማለት ነው። ለምንድነው የሚያመጣው? በተለይም በጥንቱ በግሪኮ ሮማን ካልቸር ውስጥ ኤፌሶን 1:5 ላይ የተጠቀመውን ቃል አዶፕሽን በሰዓቱ ኢንተርቴን በሚደረግበት አይዲያ ሲወሰድ በማደጎ የሚመጣው ልጅ በሕግ ነው የሚቀበለው። ሲቀበልም በሕግ ነው የሚቀበለው። በማደጎ የሚመጣው ልጅ ቤት ውስጥ ካሉ ልጆች ምንም ነገር ሳያንስበት ቤት ውስጥ ያሉ ልጆች በሙሉ የሚገባቸውን እንክብካቤ፣ የሚገባቸውን ውርስ፣ የሚገባቸውን ነገር በሙሉ ይሄኛው ልጅ ይደረግለታል። ያኛው ቤት ውስጥ የነበረው ልጅ 5 ሳንቲም ሽራፊ ከማደጎ ልጅ የተሻለ ትሪት አይደረግም። ሕጉ ያስገድደዋል። አይደረግም። አዶፕት ተደርጎ የገባው ልጅ ለምሳሌ እንደው ቤት ውስጥ ልጅ አልነበረም ይባል፣ ቤት ውስጥ ልጅ አልነበረም ቢባል ልጅ አድርጎ በአዶፕሽን አመጡ። እናትና አባት ምናምን ብቻ አመጡ፣ ገሷት። ከዛ በኋላ እንደው ከሌላ ሴት ወልዶም ይሁን ኦር ሌላ ብቻ ልጅነት የሚሆን በሁለት ሰዎች መካከል ያለ የመጣ ሪዛልት ልጅነት አንተ የምትለው አይነት ነገር እንደው በመሃልም መጥተው ይሁን ገሷት። ያ ቀድሞ በአዶፕሽን የመጣው ልጅ ታላቅነት በርዝ ራይቱ ስቲል የተጠበቀ ነው። ይሄን በቃ ባክግራውንድ ስቶሪ ማጥናት ብቻ እኮ ነው የሚጠበቀው። መጽሐፍ ቅዱስ በሚጻፍበት ዘመን የመጀመሪያዎቹ ተቀባዮች ይህንን ቃል ሲያዩ በጉባኤ መካከል ሲነበብ ምን ያስባሉ የሚለውን ለማግኘት ሂስቶሪካል የሆነውን ባክግራውንድ ማየት ነው። ሶ በርዝ ራይቱ የተጠበቀ ነው። የልጅነት መብቱ የተጠበቀ ነው። አንድ ነገር አይጎልበትም። አይሳቀቅም ከቤቱ ያባረኛል ብሎ ኦኬ፣ ከቤቱ ያባረኛል፣ እኔን ከመንገድ ላይ ነው ያመጣኝ፣ እኔን ያልወለደ ልጁን ነው እየተንከባከበኝ ያለው፣ የሆነ ጊዜ ላይ ድንገት ሊያባረኝ ይችላል የሚል ስጋት የለም። 100% ልጁ ሆኖ ይቀጥላል ማለት ነው። ወራሽም ነው። ካን ኢማጂንታት 100% የአባቱን ንብረት ሜቢ እኮ ትዳር ውስጥ አሁን እነዚህ ሁለቱ አካላት አንተ ስትል የነበርካቸው ማለት ነው። ሁለቱ አካላት በትዳር 20 ዓመትም ቆይቶ ሊሆን ይችላል። ከዛ በኋላ ነው ድንገት ልጅ አዶፕት ለማድረግ ያሰቡት። ገሷት እሱ ሳይኖር በፊት 20 ዓመታት ሙሉ የተጠራቀመ ንብረት እነሱ ሲያልፉ ለዚህ ልጅ ነው የሚያልፈው። ልጆች ደግሞ ያሉ ከሆነ ልጆች ላይ ተጨምረው የመጣ ከሆነ ከልጆች ጋር እኩል ይካፈላል። አንድ የሚጎለው ነገር ሳይኖር ታዲያ ለምንድን ነው ለክርስቶስ የሚጠቀመውን ያንን ቃል ለእኛ ያልተጠቀመው? ለእኛ አዶፕሽንን ለምን ተጠቀመ? ኦኬ፣ ለእኛ አዶፕሽንን ለምን ተጠቀመ ሲባል ፕራይሜሪ ሪዝኑ የክርስቶስ ልጅነት ጋር ኮንፊውዝ እንዳናረግ ነው። ሁለቱም ልጅ የሚል ስለሆነ ኮንፊውዝ እንዳናረግ ነው። መቼስ የክርስቶስ ልጅነት ጋር እርሱ ከዘላለም የአባቱ ልጅ አብ የዘላለም አባት ከሆነ እንግዲህ ልጁ የዘላለም ልጅ ነው። የባህሪው ልጅ ነው። የክብሩ መንጸባረቅ ነው። ልጁን ላከልን ነው የተባለው ልጅ የሆነ ነው። እሱ ከዘላለም የነበረው ልጅነት ነው እኛ ያለን ኖ። አንተ የጠቀስከው አንደኛው ዮሐንስ ራሱ ምን የሚል ነገር ያስቀምጣል? አብ ምንኛ ፍቅሩን እንደገለጠ እዩ እንዲሁም ነን። ስለምን ጉዳይ? የእግዚአብሔር ልጆች ተብለን እንድንጠራ። አየ ተብለ ተጠርተ ነው ወደ ልጅነት የምትመጣው። ወይም እንደ ዮሐንስ ወንጌል መልእክት ለተቀበሉት ሁሉ ግን
በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው። ምን ያሉትን? ያንን አንድያ ልጁን የክብሩ መንጸባረቅ የባህሪው ምሳሌ የዘላለም ልጁ የሆነውን የተቀበሉ እነርሱ ደግሞ የጸጋ ልጆች ተደርጎ ይወሰዳሉ፣ ወይም የማደጎ ወይም የአዶፕሽን ልጆች ተደርጎ ይወሰዳሉ። ያኛው ከዘላለም ልጅ ነው። ሞኖጌነስ የሚለው ማለት ዩኒክ ማለት ነው። በዩኒክ ሳን አሁንም ግሪኩን ሄዳትና ወንድም አለም 1:18 ላይ ዮሐንስ ወንጌል ምዕራፍ 1 ላይ ያለው ማለት ነው። ሞኖጌኖስ ሂዮስ ማለት ነው። ዩኒክ የሆነ አንድ የሆነ አንድ ተብሎ ሊተረጎም ይችላል። ብቸኛ ተብሎ ሊተረጎም ይችላል። ከዛስ ዩኒክ የሆነ የተለየ ተብሎ ሊተረጎም ይችላል። ለምንድን ነው ክርስቶስ ዩኒክ ሊባል የተገባው? የተለየ ሊባል የተገባው? አንድያ ወይም ብቸኛ እየተባለ ሊጠራ ያስፈለገው ለምንድን ነው? ምክንያቱም የእሱ ልጅነት ከዘላለም ደን የባህሪ ስለሆነ። እኔ የባህሪ ልጅነት ነው ያለኝ? የባህሪ ልጅነት ነው ወይ ያለኝ? የባህሪ ማለት ኤግዛክት ሲሚሊቲዩድ ማለት ነው። ኤግዛክት ኮፒ ማለት ነው። እኔ የአብ ኤግዛክት ኮፒ ነኝ። ባህሪውን ኢሴንሱን በሙሉ የወሰድኩ ነኝ። አሁን የመለኮቱ ባህሪ ተካፋይ የሆናችሁ ኦኬ፣ ባህሪውን ፓርቴክ አድርገናል። የስ ጸጋው ብዙ ስለሆነ መሐሪ ስለሆነ ምሕረት እንድናደርግ አካፍሎናል። ፍቅር ስለሆነ መውደድ እንድንችል አካፍሎናል። ሌሎች እነዚህ ኮሚዩኒኬብል ባህሪ የምንላቸውን እሱን ነው ተካፍላችኋል እየተባልን ያለ ነው። ዘላለማዊነታችን በውስጣችን ተከለ እንጂ እንደሱ ዘላለማዊ አይደለንም። ከእርሱ ጋር ከዘላለም የነበርን አይደለንም። ከፍሎ ማወቅን ሰጠን እንጂ እንደርሱ ሁሉ አዋቂ አይደለንም አይደለም። ነገር ግን ክርስቶስ የእግዚአብሔር ልጅ ነው ሲባል ያ አብ ጋር ያለው በሙሉ ልጁ ጋር አለ። አሁን አብ ጋር ያለው በሙሉ እኔ ጋር አለ። ከዚች ቪዲዮ ቀረጻ በኋላ ስወጣ ምን እንደሚገጥመኝ አውቃለሁ። አውቃለሁ አላቅም አይደል? ነገ ምን እንደሚገጥመኝ አውቃለሁ። ኢቨን ቪዲዮን አሁን ሪያክት የማደርግብህ ሰው ምን እየሰራ እንዳለ አውቃለሁ አላቅም። ክርስቶስ ግን ያውቃል። የእውቀትና የጥበብ መዝገብ በሙሉ በአካል የሚኖረው በእርሱ ነው ይላል። በእርሱ ነው። አየህ፣ የአብ የሆነው ሁሉ የእኔ ነው ይላል። የእኔም የሆነው ሁሉ የአብ ነው። ማን ነው እንደዚህ ክሌም ማድረግ? እኔም ክሌም ማድረግ እችላለሁ። አሁን የአብ የሆነው ሁሉ የኔ ነው። ኦኬ፣ የሚነገሩባቸው አገባቦች አሉ ማለት ነው። ምናወራለት አገባቦች አሉ። አዎ በክርስቶስ ኢየሱስ የእግዚአብሔር የሆነው ሁሉ ለእኛ ሆኗል ካልን መሀል ላይ ምን አስገብተናል ማለት ነው? አምላከ ወሰብ የሆነውን እኛን ሊወክል የመጣውን ክርስቶስን ካስገባን በኋላ ነው ቀጥሎ ያለውን ነገር የምናወራው። ክርስቶስ መሀል ላይ የሚያስገባው ነገር አለ። ከአብ ጋር ያለውን ነገር ሲያወራ ከአብ ጋር ያለውን ሪሌሽን ሲያወራ መሀል ላይ ሪፈረንስ አድርጎ የሚያስገባው ነገር አለው? የለውም። እኛ ግን ልጅነትንም ስናወራ ፕሮቶታይፑን ዋናውን ኢየሱስን አስቀምጠን ነው ቀጥሎ ልጅነትን የምናወራው እንጂ ቀጥታ ዳይሬክት ዲሰንዳንት ነን። ቀጥታ ዘሩ ተመዞ የወጣው ልክ እኔ አባቴን ጠርቼ ከአባቴ አያቴን ጠርቼ ከአያቴ ቅድመ አያት ጠርቼ ምናምን እንደሚባለው ቀጥታ በቃ ሹታው ተደርጌ የወጣሁት ከአብ ነው ኦር ሳምቲንግ እንደዛ የሚል አይነት ነገር መጽሐፍ ቅዱስ አያስተምርም። የለም እንደዛ አይነት ነገር። ሶ የክርስቶስን ልጅነት ሴፍ ጋርድ ለማድረግ ነው፣ ለመጠበቅ ነው ሐዋርያቱ እነዚህን ቃላት በጥንቃቄ የተጠቀሙት ማለት ነው። በጥንቃቄ ሞኖጌኖስ ሂዮስ ዩኒክ ሳን ነው። and I think ቴክኖን የሚለውን ደግሞ ለኛ እንደዚህ ኢንተርቼንጅብሊ ምናምን ለምን ሞኖጌኖስ ሂዮስን ለኛ አይጠቀምም? የባህሪ ልጅነትን ለምን ለኛ አይጠቀምም? ምክንያቱም የባህሪ ልጅ አይደለንም እኛ የቁጣ ልጆች ነበረን። በምህረቱ ባለጠጋ ስለሆነ አዶፕት አደረገን። የቁጣ ልጆች ነበር እንደ ሌሎቹ እንደሚጠፉት፣ ግን አትጥፉ አለን፣ አመጣን። ከዛ ስፒሪት ኦፍ አዶፕሽንን ሰጠን። ሮሜ 8:23 የአዶፕሽንን መንፈስ ስፒሪት ኦፍ አዶፕሽን፣ ይኸው ራሱ ቃል ነው ያለው ኤፌሶን 1:5 ላይ ያለው ቃል ማለት ነው። አዶፕሽን የምትለው ቃል ራሷ ናት ያለችው እዛ ጋር። ስፒሪት ኦፍ አዶፕሽን 5 ቦታ ላይ ምናምን ገብቷል ያውቃል። ሮሜ ላይ 3 ቦታ ላይ ያለ ምናምን፣ ኤፌሶን ላይ ገባው የመጨረሻው አገባብ ነው። ከዛ አንድ ቦታ ላይ አለ። አዶፕሽኑ ነው የሚያሳዩት አገባባቸው።
ማደጎን ነው የሚያሳየው። ማደጎ ግን ፈርስት ክላስ እና ሰከንድ ክላስ ምናምን የሚል አሁን ምድራችን ላይ ያለው ዘርን ስንቆጥር ምናምን አፐር ክላስ እና ሎወር ክላስ ምናምን እያለ እኛ ምንቆጥረውን አይነት ሜንታሊቲ የሚፈጥር አይደለም። ክራይስት ኢዝ ኮምፕሊትሊ ዲፍረንት። ሞኖጎነሲዮስ ነው እሱ። የማይነካ የባህሪ ልጅነት፣ የአባቱን መልክ ኮፒ አድርገን ማየት የምንችልበት። ኦኬ እኛስ? እኛ ደግሞ ልጅነት የሆነውን የስጋችንን መበጀት እየጠበቅን ያለን ገና የቅድሙ ክፍል ማለት ነው ሮሜ 8:23 እየጠበቅን ሳንሺፕ ኦፍ አዶፕሽን ነው የሚለው ያን የማደጎ ልጅነታችንን ፍጻሜ እየጠበቅን ላለን። አየህ፣ ያ በክብሩ ሲገለጥ የመጨረሻው መዳን የምንለው ማለት ነው መክበር የምንለው ቪዚብል የሆነው ሪያሊቲ ሲገለጥ የዛኔ አዶፕሽን የምንለው ኦር የስጋችን መዳን የምንለው የዛኔ ይረጋገጣል፣ ይታያል ይላል ጳውሎስ ሲናገር። ኢቨን አዶፕሽንን ስጋችን ከመለወጡ ጋር ተያይዞ ራሱ ይነገርለታል። ለክርስቶስ አዶፕሽን ይነገርለታል? አይነገርም። ለምን? ዳይሬክትሊ የአባቱ ልጅ ነው። ዳይሬክትሊ የመለኮት ባህሪያት በሙሉ አብ ጋር ያለ ልጁ ጋር የቀረ የለም። ልጁ ጋር ያለ መንፈስ ቅዱስ ጋር የሚቀር የለም። ኦኬ፣ ለምሳሌ አብ ጋር ያለ እኔ ጋር የቀረ አለ። ኢቭን ልጁ ጋር ያለ እኔ ጋር የቀረ አለ። ለምሳሌ አብ የማይታይ ነው አይደል? እኔ የምታይ ነኝ። ፎርኤቨር የምታይ ነው መሆነው። ኦኬ፣ ክርስቶስ አካል ከመልበሱ በፊት ደግሞ ልክ እንደ አባቱ ልክ እንደ መንፈስ ቅዱስ የማይታይ ስፒሪት ነበር። የክርስቶስ መንፈስ እየተባለ ራእይ ላይ የተነገረው ማለት ነው። ስፒሪት ኦፍ ክራይስት ራሱ ደግሞ ክርስቶስ መንፈስ ሆኖ የነበረበትን መጽሐፍ ቅዱስ ይናገራል። ሰው አንድ አይደለም። ለምንድን ነው ምንም ልዩነት እንዳይኖር እየተፈለገ ያለው ነው? ለምንድን ነው እየተፈለገ ያለው እንደዛ? ምንም አይነት ልዩነት እንዳይኖር፣ በቃ ክርስቶስ ጋር ያለ ነገር በሙሉ እኔ ጋር አለ ምናምን እንዲባል የተፈለገው ለምንድን ነው? ያ ክርስቶስን ከመለኮት ያወርደዋል። እሱን አሁን ነጥለን ኢተርናል ሳን ነው፣ ዘላለማዊ ልጅ ነው። እኛስ ከጊዜ በኋላ አሁን እኔ 30 ዓመት ከምናምን ነኝ አይደለ? የምን 30 ዓመት ከምናምን 32 ዓመት ነው። ኦኬ ሶ በ32 ዓመት ውስጥ ዳግም የተወለድኩበት ኤግዛክት ሞመንት ይኖራል። ከእናት ከአባቴ ፕሮቴስታንት ስለሆኑ ምናምን ዳንጓ አይባልም አይደለ? ራሱ እግዚአብሔር ያገኘበት ሞመንት ይኖራል። እዛ ጋ ነው ዳግም የተወለድኩት። እዛ ጋ ነው ልጅ ተብዬ የጠራሁት። ለኢየሱስ ክርስቶስ እዚህ ጋ ነው ልጅ ተብሎ የሚነገርለት የሚጀምረው ብለህ የምታምነው ቴዎሎጂ አለ አንተ ስፔሲፊካሊ አንተ ማለት ነው ብሮ። ኃይሉ ዮሐንስ ግን አለው። ለዛ ነው እኛና ኢየሱስ አንድ ነን፣ ምንም ይለይ ነገር የለንም ብሎ የመንፍቅና መርዙን የሚረጨው እሱ። ኦኬ አንተ የጠቀስካቸውን ክፍሎች ጠቅሶ በወልድና በእኛ መካከል ማደጎ የሚለውን ቃል አፍርሶት አንድ አይነት ነው፣ አያስፈልግም፣ ማደጎ ሴንሱን አያመጣም፣ ዘር ነው ሴንሱን የሚያመጣው። ዘር የሚል ቃል ከኃይሉ ዮሐንስ አፍ አይጠፋም፣ ወር ከሱ ትምህርት የቀመሱ ሰዎች አፍ አይጠፋም። እንደምታውቀው ለምንድን ነው ያችን መሀል ላይ ያለችው መስመር ያጠፋው ሲባል፣ ምክንያቱም ለሱ ክርስቶስ ምድር ላይ ሰው ብቻ ነው፣ መለኮት አይደለም፣ አምላክ አይደለም፣ በቃ ሰው ብቻ ነው። ሙስሊሞቹ እንደሚያምኑት ነው የሚያምነው። እዛ ጋር ሰው መካከላችን ያለ ሙስሊም ነው ማለት ነው እሱ ራሱ። ስለዚህ አምላክ ነው የሚለውን ነገር ስለማይቀበል ነው መሀል ላይ የልጅነቱ ሞኖጌነስ የሚለው ነገር ያንቀዋል። የባህሪ ልጅ ነው እሱ የሚለው ነገር ያንቀዋል። ወይም ምን ያደርጋል? እኔም ሞኖጌነስ ነኝ ይልሃል፣ እኔም የባህሪ ልጅ ነኝ ይልሃል። ኦኬ ከዛ አብ ጋር ያለ ነገር በሙሉ መሀል ላይ ምንም ነገር ሳታስቀምጥ አንተ ጋር አለ ስትለው በድፍረት አብ ሊል ይችላል። ግን የሆነ ነገር ጠቅሰህ እስቲ እንደዚህ አብ ይሄ ያለው ለምሳሌ አብ ከጥንት ጀምሮ ይሰራል ተብሏል። አንተ መች ጀምሮ ነው መስራት የጀመርከው? 50 ምናምን ዓመት በፊት ኦር 40 ምናምን ዓመት በፊት። ስለዚህ አብ ጋር ያለ በሙሉ የለህም። ከወልድ በቀር አብን የሚያውቅ የለም። አብም ሊገልጥለት ካልወደደ በቀር ልጅን የሚያውቅ የለም። ልጅም ፈቅዶ ሊገልጥለት ካልወደደ በቀር አብን የሚያውቅ የለም። አሁን ይሄኛውን እኔና ኢየሱስ አንድ አይነት ነን፣ ዘር ነን ምናምን አዶፕሽን አያስፈልግም የሚለውን ሰው እየሄደ ኦኬ፣ ያኛው መሀል ላይ ምንም ነገር ሳይኖር የተወለደው ልጅ አባቱን ሙሉ በሙሉ ያውቀዋል። እኛ አብን ሙሉ በሙሉ እናውቃለን በዚህ ሰዓት። እንደዚህ አይነት ነገሮች ሲመጡ ኮላፕስ ያደርጋል እንደዚህ አይነት አረዳድ።
ዶክተር ማሙሻ ያወራው አንደርስታንዲንግ ኢዝ ክሊርሊ ቢብሊካል ነው። የወንጌላውያን አስተምሮ ነው። ደን ኤርሊ ቸርች ላይ ምንሄድ ብሮ ይህን ነገር ብታረግ ደስ ይለኛል ማለት በጣም ፖላይት ሆኜ እያወራሁ ነው ያለሁት። ይህን ነገር ብታረግ ደስ ይለኛል። የምታምነውን ነገር ወፍ ዘራሽ እንዳይሆንብህ፣ እንደ ሌሎቹ የእኛ ማዕከል እንደሚቀላቅሉ ቀውሶች ማለት ነው እንዳይሆንብህ፣ የምታወራው ነገር ዘመን ዘለቅ እንደሆነ በክርስቶስ ቤተ ክርስቲያን ዕድሜ ጠገበ ወደኋላ እየመዘዝከው ስትሄድ የምታገኘው ሄደ መጽሐፍ ቅዱስ ውስጥ የምትገባበት መሆኑን ሰንሰለቱን ቼክ አድርገው። ቀድሜ የምነግርህ ግን አዶፕሽን የሚለውን ቃል ዘር የሚለውን ሴንስ ስለማይዝልን አይመጣውም የምትለውን ነገር ያስጥልሃል። እንደሱ አይነት አንደርስታንዲንግ ውስጥ ያለውን ያስጥልሃል። እሱ በደንብ ነው የሚያስጥለው ወደኋላ ከሄድ ማለት ነው። አዲስ መደበኛ ትርጉም ከነማጥኛው ደህና አድርጎ አስቀምጦታል። ሌሎች የእኛ ጸሐፊያን ደህና አድርጎ አብራርተውታል። የክርስቶስን ልጅነት በተመለከተ የእኛን ልጅነት በተመለከተ ደህና አድርጎ አብራርተዋል። ነገር ክርስቶስን ሲዳስሱ ኤንድ አይ ቲንክ የእግዚአብሔር ልጅ የሚለው የጳውሎስ ፈቃዱ መጽሐፍም እዚህ ጋር መጠቀስ አለበት። ሞር እዚህ ቶፒክ ላይ የተጠጋ እና ጎቱ የሆነ ማለት ነው። ኦኬ በዚህ ጉዳይ ላይ ያንን ቼክ ላይ አድርጎ የምትሉት አይነት መጽሐፍ ስለሆነ ማለት ነው እሱንም ቼክ ብታደረግ ደስ ይለኛል። እግዚአብሔር ልጅ የሚለው መጽሐፍ ደህና አድርጎ የወንጌላውያን እምነት በጥንቷ ቤተክርስቲያን የሚለውን ሀሳብ ደህና አድርጎ አስቀምጦታል። አንተነ ትክክል ያለውን እዚህ ላይ ነው። አለዚያ አማትበህ ነው ወርድ ኦፍ ፌዝ ውስጥ የምትገባው ሳታቅ እዛ እነሱ ግሩፕ ጉባኤ ውስጥ ነው የምትገኘው ማለት ነው። ጠማማውን ነገር የሚያምኑት እነሱ ናቸው፣ እንደዚህ አይነት ነገር ማለት ነው። እና መንፈስ ቅዱስ ነው ያንን ቃል የመረጠው። አዶፕሽን የሚል ቃል ትቶ ሌላ በትክክል አንተ እንዳልከው ትዳር ውስጥ ያለ ምናምን አይነት ሴንስ ያለው ልጅነት ያንን ካኖት የሚያደርጉ ያንን የሚያመለክቱ የግሪክ ቃላት ነበሩ። ያንን መጠቀም ይችል ነበረ። ሆን ብሎ ነው ያልጠቀመው። ለምን? ቲዎሎጂውም ከጀርባ ያለውም ነገር በሙሉ ያንን የሚደግፍ ነገር ስላለው ማለት ነው። እሱ የተናገረውን ነገር የሚደግፍ ነገር ስላለው። ስለዚህ አዶፕሽን የሚለውን የሆነ ቃል ስላጠረን አይደለም። ማደጎ የሚለው እንደውም የመጽሐፍ ቅዱስ ማህበር ስቲል ነው ልጆች እያለ ብቻ ነው ያለፈው። ሲተረጉም መተርጎም ያለበት ያንን ክፍል ማደጎ ልጆች እያለ ነው። ማደጎ ልጆች እያለ አልተረጎመም እስካሁን፣ ግን መተርጎም ያለበት እንደዛ ነው። ልጆቹ እንድንሆን የሚለውን የማደጎ ልጆቹ እንድንሆን ተብሎ መተርጎም ያለበት። ቃሉ እሱ ስለሆነ ከሱ ውጭ የሆነ ቃል ኖርማል፣ ቅድም ብያቸዋለሁ፣ ደጋግሜ እየተናገርኩ ነው ያለሁት። የትዳር ውስጥ ልክ እንዳለው ከእናትና ከአባት እንደሚመጣው አይነት ለዛ ልጅነት የሚሆን አለ ቃል አለ መጽሐፍ ቅዱስ ውስጥ ተጠቅሟል። ደጋግሞ ጳውሎስም ተጠቅሞታል፣ ሌሎች ሐዋርያትም ክርስቶስም ተጠቅሞታል። ታዲያ ምን ሆኖ ነው ከውጭ የሚመጣ ልጅ ምንገልጽበትን ለምን ጳውሎስ ተጠቀመ? ምክንያቱም ቲዎሎጂውና እውነታው ያ ስለሆነ ነው። ስለዚህ መጽሐፍ ቅዱስ ማህበር የቀጣዩን እትም ሲያትም በትክክል ያንን ሀሳብ ማስገባት አለበት። ልጆቹ እንድንሆን የሚለውን የማደጎ ልጆቹ እንድንሆን ማለት አለበት። ሁላ ቀጥታ ሴንሱን ማምጣት ካለበት ያ ደግሞ ምንም አይነት እኔ አሁን የስ የማደጎ ልጅ ነኝ። ከማን ጋር ነው የምታገለው? ከኢየሱስ ጋር ነው የምታገለው። እጅ እንዳንተ ነው መሆን ያለብኝ። ያንተ ልጅነት እንዳንተ ነው መሆን ያለብኝ። ከእሱ ጋር ነው የምታገለው። ከክርስቶስ ጋር ለመታገል ነው አዶፕሽን የሚለውን ቃል ለማውጣት እየታገልኩ ያለሁት። ካልሆነ በቃ አንተም አዶፕተር ነህ፣ እኔም አዶፕተር ነኝ፣ እሷም አዶፕተር ናት፣ እሱም አዶፕተር ነው። ዳሰኝ ምንም መሀል ላይ ወደ ጎን ከኛ ጋር ሲታይ ምንም ሚያንስ የሚበልጥ የለም። ሁላችንም አዶፕተር ነን። አዶፕትድ ያልሆነ ማድጎ ያልሆነ የአባቱ የመለኮት ባህሪ ሙሉ በሙሉ የተጋራ ልጅ ከተባለ ግን ኢየሱስና ኢየሱስ ክርስቶስ ብቻ ነው። አሲምፕል አስታት። ስለዚህ የአንተ አሁን ሎጂክ የቅድም ዘር ያልከው ኦኬ፣ ዘር የሚለው ቃል ስፐርማቶስ ምናምን ዳዊት የዳዊት ዘር የሆነውን ከሙታን የተነሳውን ብሏል። ዘር ስል ያንን ተጠቅሟል። ያንተ ካልኩሌሽን አንድ ስቴፕ ትመታለች ማለት ነው። አትሄድም፣ ከዛ በላይ አትሄድም። 2-3 ጥቅሶችን አዘጋጅቼ ነበር። በቃ ይበቃል፣ ይሄኛው ብቻውን በቂ ነው። ዘር ይገልጸዋል ካልክ ዘር የሚለው ቃል ለክርስቶስ መግባት አልነበረበትም። ስፐርማቶስ የሚለው ባይዜ አይደል? የዳዊት ዘር ሲል ሌላ ቃል መጠቀም ነበረበት። ያቺ ዘር የምትሏ ደግሞ እሷን ቃል ደግሞ ሌሎች ቦታዎች ላይ ደን ስናይ ከእናትና ከአባት የተወለደ ልጅ ማለት ነው ስፐርማቶስ ማለት። ክርስቶስ ጋር ስንመጣስ ከእናትና ከአባት አይደለም አይደል? ከምድራዊ እናት ከሰማያዊ አባት ነው። ግን ስቲል ዘር የሚለውን ተጠቅሟል።
ስለዚህ ዘር የሚለው የአንተ ኮንክሪት የሆነ ትርጉም አይኖረውም ማለት ነው። ዘር ማለት ከእናትና ከአባት ነው ካል ይኸው ኢየሱስም ዘር ተብሎለትና የታለ እናቱ የታለ አባቱ? ዘር የሚለው እንደው መጽሐፍ ቅዱስ የሚያውቀው እናትና የሚታይ መታወቂያ ያላቸው ሰፈር ያላቸው የሆነ ቀበሌ ውስጥ የሚኖሩ ሰዎችን ነው እያሰበ ዘር የሚለው እንጂ በሰማይ ያለ አብ በምድር ያለች ማርያምን እያሰበ አይደለም። ስለዚህ ሎጂክ ከሁለት ስቴፕ በላይ አይሄድም ነው። ስለዚህ እሱን አትጠቀም። ዳስ ባድ አናሎጂ። ኢየሱስ ክርስቶስ የዘላለም የባህሪ ልጁ ነው የአባቱ። እኛስ የቁጣ ልጆች የነበርን ከወደቀው ማስ ውስጥ ከወደቀው የሰው ዘር ውስጥ በጸጋው እግዚአብሔር መርጦ ማደጎ አድርጎ ያመጣን። ከዛ ስፒሪት ኦፍ አዶፕሽን ማደጎ ሆነን ስለመጣን ባይተዋርነት እንዳይሰማን ኦኬ የኢየሱስ ልጅነት ይለያል ደን እኔ ደግሞ እዚህ በማደጎ ስለመጣው የሚል ነገር እንዳይኖረን አባ አባት ብለን የምንጮህበትን ራሱ ኢየሱስ ክርስቶስ አብን እንደዛ እንደጠራው ማለት ነው። አባት አባት እንዳለው እኛም አባ አባት የምንልበትን የልጁን መንፈስ ሰጠን። ስፒሪት ኦፍ አዶፕሽንን ሰጠን። ስለዚህ ባይተዋርነት አይሰማኝም። አንደኛ ከልጁ ጋር አልታገልም። እኔ ከዘላለም የነበረ መለኮት ከሆነው ልጁ ጋር አልታገልም። እኔ አንተም ልጅ ነህ እኔም ልጅ ነኝ አይነት ጨዋታ ውስጥ አልገባም። አንተ ወንድሜ ከአንተ ጋርም አልታገልም። የአንተ ልጅነት ከኔ ያንሳል ይበልጣል እኩል ነው ምናምን ሚዛን ውስጥ አልገባም። ያ አይነት እንትን እንዳይመጣ የማደጎነት መንፈስ ኦር ስፒሪት ኦፍ አዶፕሽን which is the Holy Spirit መንፈስ ቅዱስ ተሰጠን ይላል ማለት ነው። ስለዚህ ምንም ሴንሱን የሚያጣምም የሚያበላሽ ነገር የለም ማለት ነው። ሶ ብሮ ሜይ ቢ ፈርዘር ዲስከሽን የምትፈልግ ከሆነ ይሄ ነገር የሆነ ብዙ ቴዎሎጂካል የሆነ ችግር ያመጣል። ያማን አንተም ተሳስተሃል፣ ቪዲዮ አትስራብኝ፣ የሆነ ውይይት ጥራኝ ብትፈልግ ከሆነ አለው በቃ በዚህ ኢሹ ላይ ማውራት አለብኝ። አይደለም ይሄ እንትን አዶፕሽን የሚለው ቃል ኢቨን ግሪኩ ራሱ የምር አዶፕሽን በሰዓቱ የነበረው ግሪክን የሚያውቁ ሰዎች ሲያነቡ ማደጎ እያሉ የሚረዱትን ቃል ጳውሎስ ተጠቅመው ቢሆን እንኳን ስቲል ነው መውጣት አለበት የምትል ከሆነ ካሜን ቶክ ቱ ሚ ቪዲዮ እንዳሰራብኝ። ምክንያቱም ባክ ኤንድ ፎርዝ ነው አይመቸኝም። ውይይት ጥራኝ በቃ አይ አንድ አይነት ነው አዶፕሽን የሚለው ቃል ፊት አያደርግም ብለህ የምታስብ ከሆነ ኮል ሚ አውት ማለት ነው አለው ነኝ እመጣለሁ አወራለሁ። ምክንያቱም ዚስ ኢዝ በጣም ማይ ፌቨራይት ቶፒክ ሞዶ ቶፒክ ነው። ክርስትና ውስጥ በጣም የተወራ ኤርሊ ቸርች ላይ በጣም የተወራ ደስ የሚል ቶፒክ ነው ይሄ ቶፒክ እና ጀስት በቃ ብጠራኝ እመጣለሁ። ላይቭ መግባት እንችላለን፣ ኮላቦሬት አድርገን ቪዲዮ መስራት እንችላለን ምናምን። ይህን ይመስላል። ጸጋና ሰላም ይብዛላችሁ።